ወደ 101 አመት ወደ ኋላ ይወስደናል። 1923 ላይ እንደ አውሮፓውያን አቆጣጠር የሆነ ነው ስዊዘርላንድ ውስጥና እዛ አንድ ጃኮብ ሜሊ የሚባል ግለሰብ አለ። የሱ ጎረቤቱ በምግብ ተመርዞ ሞቶ ተገኘ እና ፖሊስ በምን ሊያገኘ ይችላል? ብቻውን ነው የሚኖረው ግለሰቡ። በምን እንደተመረዘ በቃ ማወቅ በጣም አድራጋች ሆነ። ግን ያው ጎረቤቱ እንደመሆኑ የመጀመሪያ ቅርርብ ከሱ ጋር ሊኖረው ይችላል በሚል ጃኮብ ሜሊ ተጠርጣሪ ሆነ። ግን ተጠረጠረ እንጂ ምንም ማረጋገጫ አልነበራቸውም። ሰው ሲያስቡት ምን እናርጋሉ? የሟቹ ታማኝ ውሻ የሚባል በቃ ከሱ ጋር የሚኖር አንድ ውሻ ነበርና እስቲ ያ ውሻ እንዲያየው እናድርግ እና ምን አይነት ሪያክሽን ያሳያል የሚለውን ለማየት ማለት ነውና ውሻውን ወደ ፍርድ ቤት ነው ይዘው ተሄዱት። ጃኮብ ሜሊ ወዳለበት የጀርመን ሼፐርድ ነው ውሻውና ገና ከሁሉም ሰዎች እሱን ሲያየው ወደሱ በጣም ያልተለመደ አይነት ጩኸትና በቃ ቁጣ ለመናከስ አይነት መታገል አይነት እንቅስቃሴ ያሳየ። በዛ በቃ ዳኞቹ እሱ ነው ወንጀለኛ ወደሚል ድምዳሜ ሄዱ ማለት ነው። ግን ነገሩ በጣም መከራከሪያ ሆነ። አንደኛ እንስሳ ነው እና እንስሳው በተለያዩ ነገሮች ጫና ስር ሆኖ የሆነ አይነት እንቅስቃሴ ሊያሳይ ይችላል። ግዴታ ያኛውን ሰው ስላየው ወይ ከዛ ሰው ጋር የሆነ ነገር አስታውሶ ላይሆን ይችላልና እንደዚህ አይነት ነገር ምንም መተማመኛ ሊሆን አይችልም በሚል ነገሩ ለሁለት ተከፈለ ማለት ነው። እና እንዲሁም በፍርድ ዓለም በጣም በቃ ተጨባጭ የሆነ መረጃ ሳያዝ ፍርድ አይፈረድ የሚለው ነገር ወደ ተግባር እንዲገባ ያደረገ ፍርድ ነው የሚባለው። ከዛ በኋላ ህጎችም ተቀይረው እንስሳት እንደዚህ አይነት ምልክት ስላሳዩ ነው ምናምን በሚል ፍርድ እንዳይፈረድ የሚል አይነት ያው የህግ ማሻሻያ እንዲደረግ ምክንያት ሆነ ማለት ነው። የዚህ የውሻ ጉዳይ ግን ሰውየው በኋላ ላይ ወንጀለኛ ሆኖ ተገኝቶ ተፈርዶበታል። ኢትዮፒካሊ